ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች፣ ትናንት የተደረጉ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የደርሶ መልስ ጨዋታዎችን እንዳስሳለን። እንዲሁም ሌሎች አጫጭር ስፖርታዊ መረጃዎች ይኖሩኛል። በስፋት የማስደምጣቸው ይሆናል። መልካሙን ሁሉ ለእናንተ። ማንቸስተር ዩናይትድ ከኤቨርተን በነበረው ጨዋታ ቡድኑን አሸናፊ ያደረገችውን ግብ ያስቆጠረው ቤንጃሚን ሴስኮ ጨዋታውን ተመጣጣኝ ሲል ገልጾታል። ቡድናቸው አስፈላጊ 3 ነጥብ እንዲያሳካ የገለጸው ሴስኮ በጣም አስቸጋሪ ጨዋታ ነበር፣ እነሱም ተፋልመዋል፣ እስከ መጨረሻው ታግለን እድሉን አግኝተናል ሲል አስተያየቱን ሰጥቷል። አክሎም ተቀይሬ በገባው ቁጥር ቡድኑን ለመርዳት እጥራለሁ፣ እዚህ ያለሁት ለዛ ነው፣ የምጫወተው ደቂቃ ለውጥ አያመጣም። ማንቸስተር ዩናይትድ በሚቀጥለው ዓመት በቻምፒየንስ ሊግ መጫወቱ በጣም አስፈላጊ ነው ብሏል። የማንቸስተር ዩናይትዱ የመስመር ተሰላፊ ፓትሪክ ዶርጉ በሃምስትሪንግ ጉዳት ምክንያት ለ1 ወር ከሜዳ መራቁ ይታወቃል። አሁን ላይ ተጫዋቹ በቅርቡ ወደ ሜዳ እንደማይመለስ በመዘገብ ላይ ይገኛል። ዶርጉ ከጉዳት ይመለሳል ተብሎ የሚጠበቀው ሚያዝያ ወር አጋማሽ ሊሆን እንደሚችል ዘ አትሌቲኮ ዘግቧል። ማንቸስተር ዩናይትድ ተጫዋቹ በፍጥነት ወደ ሜዳ ለመመለስ መቸኮል እንደሌለበት ማሳወቃቸው ተጠቁሟል። ለወጣቱ ስፔናዊ አነጋጋሪ ኮከብ ላሚን ያማል የፈረንሳዩ ኃያል ክለብ ፓሪስ ሰን ጀርሜን አቅርቦት የነበረውን የዓለም ክብረ ወሰን የሆነ 250 ሚሊዮን ዩሮ የዝውውር ጥያቄ ውድቅ አድርገነዋል ሲሉ የባርሴሎናው ፕሬዝዳንት ተናግረዋል። በየጊዜው ከፍ እያለ በመጣው የተጫዋቾች የዝውውር ዋጋ አሁንም ክብረ ወሰን ሆኖ የዘለቀው ፓሪስ ሰን ጀርሜን እንደ አውሮፓውያን አቆጣጠር በ2017 ብራዚላዊ ጥበበኛ ኔይማር ጁኒየርን ከባርሴሎና በ222 ሚሊዮን ዩሮ ያስፈረመበት እንደሆነ ይታወቃል። ሀብታም የሆነው የፓሪሱ ክለብ ሌላ ክብረ ወሰን ለመስበር በማሰብ ታዲያ ከአንድ ዓመት በፊት ወጣቱን የባርሴሎና ኮከብ ላሚን ያማልን ለማዛወር የ250 ሚሊዮን ዩሮ የዝውውር ጥያቄ አቅርቦ ክለቡ ውድቅ ማድረጉን የባርሴሎና ፕሬዝዳንት ይፋ አድርገዋል። ፕሬዝዳንቱ እንደተናገሩት ያማል 17 ዓመቱ ያለ ፒኤስጂ ያቀረበልንን የማይታመን ገንዘብ ነበር። አንዳንዶች ይህንን አለመቀበላችን እንደ እብድ አይተውናል። ነገር ግን በፍጹም የማንነካው ኮከባችን በመሆኑ ለመቀበል ፈቃደኛ አልነበርንም ሲሉ ሀሳባቸውን ሰጥተዋል። ወደፊት የዓለም እግር ኳስን ይቆጣጠራሉ ተብለው ከሚጠበቁ ከዋክብቶች መካከል አንዱ የሆነው የ18 ዓመቱ ኮከብ ላሚን ያማል የበርካቶችን ቀልብ መሳቡን የቀጠለ ሲሆን ከእድሜው በላይ ብስለት የተሞላበት የሜዳ ላይ እንቅስቃሴዎቹ ቀጣዩ የዓለማችን ኮከብ ይሆናል ተብሎ ትልቅ ተስፋ ተጥሎበታል። ከዋክብቶችን በማፍራት ከማይነጥፈው ላማሲያ አካዳሚ የተገኘው ትንሹ ኮከብ ከወዲሁ በበርካታ ሽልማቶች መታጀብ የቻለ ሲሆን በተጨማሪም እንደ አውሮፓውያን አቆጣጠር እስከ 2031 ድረስ በብሉግራናዎቹ ቤት የሚያቆየውን የ6 ዓመት የውል ስምምነት በመፈራረም ቀዳሚው የክለቡ ተከፋይ ተጫዋች ለመሆን እንደበቃ ይታወቃል። ያማል በለጋነት ላይ የሚገኝ ተጫዋች እንደመሆኑ ከሜዳ ውጭ እያሳየ በሚገኘው ድርጊቶች እንዲሁም በየጊዜው በሚደርስበት ከፍተኛ ጫናዎች ምክንያት ብዙዎች የወደፊት የእግር ኳስ ሕይወቱ እንዳይበላሽ በሚል በስጋት መልክ የሚያነሱት ብቸኛ ጥያቄ ነው። ያማል በያዝነው የውድድር ዓመት በ33 ጨዋታዎች 15 ጎሎችን አስቆጥሮ 12 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ማንቸስተር ሲቲ እስከ 60 ነጥብ ሊቀነስበትና የገንዘብ ቅጣትን ጨምሮ እስከ 2ኛ ዲቪዚዮን እንዲወርድ ሊደረግ ተቃርቧል። ማንቸስተር ሲቲ በ115 የፋይናንስ ማጭበርበር ቅሌት ክስ ወደ ፍርድ ሂደት ተቃርቧል። ማንቸስተር ሲቲ ባለፉት 9 ዓመታት ያህል በተለያዩ የፋይናንስ ማጭበርበር ክሶች በእንግሊዝ ፕሪሚየር ሊግ ከሳሽነት በ115 የክስ አይነቶች ክስ ተከፍቶበት እንደነበር ይታወቃል። ፍርድ ቤቱ ክሱን ለማዳመጥ ረዘም ያለ ጊዜ ወስዶ የዛሬ 14 ወር ገደማ ክሱን የመስማትና የከሳሽ ፕሪሚየር ሊግ እና የተከሳሽ ማንቸስተር ሲቲን በአንክሮ የማዳመጥ ሂደት ተጠናቋል። የእንግሊዝ የፉትቦል ፋይናንሻል ኤክስፐርት ኦቨርላፕ ከተባለ የዜና ወኪል ጋር ባደረጉት ቃለ ምልልስ እንዳስታወቁት አሁን ከዚህ በኋላ ሁሉም ነገር በግራና ቀኝ ተሰምቶ አልቆ የፍርድ ሂደቱ ላይ ደርሷል። ውሳኔው ለ14 ወር ዘግይቷል ያሉት ባለሙያው ይህ የሆነው ከክሱ ውስብስብነት አንጻርና ውሳኔ ሊሰጡ የሚችሉት 3 ትልልቅ አሉ የተባሉ ዳኞች በአንድ ላይ ሲገናኙ ነውና እነሱን በአንድ ላይ ችሎቱን የመሰየም ስራ መስተጓጎል ነው ብሏል። አሁን ግን በአጭር ወራት ምናልባትም ከአንድ ወር በኋላ ወይም በኢንተርናሽናል እረፍት ሊጠናቀቅ ይችላል።
እኚህ የእግር ኳስ ፋይናንስ ባለሙያ እንዳሉት ውሳኔው ከፕሪሚየር ሊጉ መጠናቀቅ በፊት ከሆነ ለማንቸስተር ሲቲ እጅግ በጣም ከባድ ነው የሚሆነው። ከዚህ በፊት ቀለል ያሉ ማለትም በ3 ዓመታት ጊዜ ባለ የፋይናንስ ማጭበርበር የሰሩ ክለቦች ተቀጥተው ያውቃሉ። እነዚህም የኤቨርተን ክለብ 6 ነጥብና የኖቲንግሃም ፎረስት ደግሞ 4 ነጥብ የተቀነሰባቸው ሲሆን የማንቸስተር ሲቲ ክስ በጣም ከባድና ለ9 ዓመት የተሰራ የፋይናንስ ቅሌትና የክሱም መብዛት የተነሳ ከ40 እስከ 60 ነጥብ ሊቀነስበት ይችላል ተብሏል። በተጨማሪም የገንዘብ ቅጣትና የዋንጫ መቀማት ሊኖር ይችላል ብለዋል። ትናንት የተደረጉ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የደርሶ መልስ ጨዋታዎች አትሌቲኮ ማድሪድ ከክለብ ብሩጅ ምሽቱ 2:45 ሲገናኙ አትሌቲኮ ማድሪድ 4-1 በማሸነፍ 7-4 በሆነ በድምር ውጤት 16ን ተቀላቅለዋል። ሌሎች በተመሳሳይ 5 ሰዓት የተደረጉ የጥሎ ማለፍ የደርሶ መልስ ጨዋታዎች ባየር ሊቨርኩሰን ከኦሎምፒያኮስ 0-0፣ ቦዶ ኢንተር ሚላንን 2-1፣ ኒውካስል ዩናይትድ ካራባግን 3-2 በማሸነፍ 16 ውስጥ ተቀላቅለዋል። የጥሎ ማለፍ የደርሶ መልስ ጨዋታዎች ዛሬም ሲቀጥሉ አትላንታ ከቦርሻ ዶርትሙንድ ምሽት 2:45 ጨዋታቸውን የሚያደርጉ ሲሆን ፒኤስጂ ከሞናኮ፣ ጁቬንቱስ ከጋላታ ሰራይ፣ ሪያል ማድሪድ ከቤኔፊካ በተመሳሳይ ምሽት 5 ሰዓት ሲደረጉ ሪያል ማድሪድ ከቤኔፊካ የሚያደርጉት የደርሶ መልስ ጨዋታ ተጠባቂ ሲሆን ባለፈው ሳምንት ሪያል ማድሪድ 1-0 ማሸነፉ አይዘነጋም። አርጀንቲናዊ የቤኔፊካ ተጫዋች ፕሬኒስቲያኒ በጨዋታው ባይሳተፍም ከቡድኑ ስብስብ ጋር ወደ ስፔን አምርቷል። ቡድኑ ማረፊያው ሆቴል ሲደርስ የሪያል ማድሪድ ደጋፊዎች ፕሪስቲያኒ ዘረኛ ነው እያሉ ሲዘምሩ ተሰምተዋል። ደጋፊዎቹ ለአሰልጣኝ ጆዜ ሞሪኒዮ እንኳን ተመለስክ እንወድሃለን ሲሉ ተደምጠዋል። እንዲሁም ቬኒ አንተ ምርጥ ነህ እንወድሃለን ይህንን ቅጽበት እንዳትዘነጋው ሲሉ ጽፈው ታይተዋል። ፕሪስቲያኒ ዘረኛ አይደለሁም ቪኒሲየስንና ሙባፔ ላይ ክስ መሰረታለሁ ሲል አስታውቋል። ከሰሞኑ በእግር ኳሱ ዓለም ከተፈጠሩ አበይት ሁነቶች መካከል በቤኔፊካና ሪያል ማድሪድ መካከል የአውሮፓ ቻምፒየንስ ሊግ ጥሎ ማለፉን ለመቀላቀል በተደረገው የመጀመሪያ ዙር ጨዋታ አርጀንቲናዊ አማካኝ በሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል የተነሳው ሁነት እንደነበር ይታወቃል። በርካቶችን ለሁለት ጎራ ከፍሎ እያወዛገበ የሚገኘው ይህ ጉዳይ ትልቅ ንቅናቄን ፈጥሯል። ከፕሪስቲያኒ ጎን ቆሟል የተባሉት አወዛጋቢው የቤኔፊካ አሰልጣኝ ጆዜ ሞሪኒዮ ከፍተኛ የትችት ናዳዎች ወርዶባቸዋል። ከዚህ ድርጊት መፈጸም በኋላ የአውሮፓ እግር ኳስ ማህበር ይህ ጉዳይ እስኪረጋገጥ ጁሊያንካ ፕሪስቲያኒን በጊዜያዊነት ከእግር ኳስ አግዶታል። የአውሮፓ እግር ኳስ ማህበር ከፍተኛ ምርመራ እያካሄደ እንደሚገኝ ያስታወቀ ሲሆን ድርጊቱ መፈጸሙ ከተረጋገጠ ተጫዋቹ በርካታ ጨዋታዎች ሊታገድ እንደሚችል ተገልጿል። ቪኒሲየስ ጁኒየር እና ኪሊያን ሙባፔ ላይ ክስ መሰረታለሁ ማለቱም ተሰምቷል። የቤኔፊካው ፕሬዝዳንት በበኩላቸው ፕሪስቲያኒ ዘረኛ አይደለም፣ ምንም ማረጋገጫ አልተገኘም በሚል ከተጫዋቹ ጎን እንደሚቆሙ አረጋግጠዋል። የቤኔፊካና ሪያል ማድሪድ ጉዳይ በብዙ ውዝግቦች ቢቀጥልም ዛሬ ምሽት የመልስ ጨዋታቸውን በቤርናባው ያደርጋሉ። በተደጋጋሚ የዘረኝነት ጥቃቶች እያስተናገደ የሚገኘው ብራዚላዊ ኮከብ ሪያል ማድሪድ በላሊጋው ከሜዳ ውጭ አቅንቶ ከኦሳሱና ጋር ባደረገው ጨዋታ በድጋሚ ይህ አስነዋሪ ተግባር የተፈጸመበት ሲሆን በዚህም ላሊጋው ይፋዊ ምርመራ መጀመሩን አስታውቋል። ክቡራን የሀሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።